ባባዬን እች ልጅ አይታታል? አላየሃትም? ከቤት ትውጫለሽ ብዬ ሳስብ ጭራሽ ፍቅረኛ ከናምጣና አስተዋውቀኝ አልሻሉ። አዎ በሚገባ። ማን ከእጄ እንደነጠቀኝ ማወቅ የለብኝም ትላለች። ማንነቷን ብታውቂስ ልጄን ምን ልታደርጊያት ነው? ያው እንግዲህ እሱን እንደ ልጅቷ ማንነት አይተን እንወስናለን። አቶ ሽማግሌ ቆይ አሁን ማኪን አንድ የማይረባ ሽማግሌ አስፈራራት ቢባል ማን ያምናል? አንድ ጠግቦ ያልጨረሰችን ሕፃንስ እድሜ ጠገብ ሽማግሌ ይገድላል። ማኪ ባባዬን እች ልጅ አይታታል? አላየሃትም? ማኪ እሺ ሙሽሪት አምሮብሻል። አመሰግናለሁ። መቼም በምስጋና ብቻ ፈታሽ እንዳይመስልሽ። በእኔ አቅም ላንቺ ምን ነገር ማለት ከቻልኩ አደርግልሻለሁ። በልሽ ሂዱ። አሁንም ማየሳት መጣ ናታንን እንዲህ ያስገረመው ነገርና ያስደነገጠው ነገር ቢኖር የሮዛ መስዋዕትነት መክፈል ነው። ሮዛ የሰላምንና የናታንን ሕይወት በአንድ ለማድረግ የጻረችውን ሲያይ በጣም ተገርሟል። ችሎታሽን አለማድነቅ አልችልም። ይህን አይነት ዘዴና ችሎታ ከየት አመጣሽው? እኔ ለአንቺ ቃል የለኝም። እንዲህ አይነት ዘዴና ብልሃት ይኖርሻል ብዬ አውቄም አምኜም አላውቅም ነበር። ዛሬ ግን በእውነታው በጣም ተገርሜብሻለሁ እህቴ፣ ከልብ አመሰግናለሁ ብሏታል። ሮዛም ናታንዬ የኔ ወንድም አንተ ያልከኝን ነገርና ያንተን ሕይወት ለማስተካከል የማይከፈል መስዋዕትነት የለም ብላለች። ስለዚህ አሁን ላይ እያደረጉ ያለሁት አንተና ሰላም በአንድ ሆናችሁ ኑሯችሁ እንድትኖሩ ማሂ የግዴታ ማመን አለባት። አሁን ላይ እናቴ ፍቅረኛ ካለህ አስታውቀኝ እያለች ስለሆነ እሷንም ለማስተዋወቅ እንዳትሆን አትፈልጋትም። እናቴም ግራ ተጋብታለች። ማኪን ለመዳር ብትሞክር እንኳን ያንተ ፍቃድ ስላልሆነ አሁን ግን ይህን አይነት ብልሃትና ዘዴ አንጥቼ ያንተን ሕይወት አስተካክላለሁ ብለሻል በማለት በጣም ተገርሟል። በእርግጥ ሮዛ ችሎታሽ ያስገርማል። እናትየዋም ደግሞ አሁን ላይ እየተበሳጨች ነው። እንዴት ሊሆን ቻለ? በምን ተገኘ? ቆይ ለምን አይፈልጋትም? በሚል ምክንያት በጣም እየተሰቃየ ነው። አሁን ላይ አንድ መደረግ ያለበት ነገር ቢኖር እናትየዋን ማሳመን ነው። የችሎታ ደግሞ ሮዛ እኔ እንደምንም አድርጌ አሳምናታለሁ። እምቢ የምትልም ከሆነ ማኪን ከዚህ ከቤት በማባረርና በማስፈራራት እንድትወጣ ታደረግናት። በኋላ ምንም የሚፈጠር ነገር የለም። ብቻ አንተና ሰላም በአንድ ሆናችሁ ለማየት ያብቃኝ። እናንተም በጣም ፍቅራችሁ የሚያስቀና ይሁን። እኔ ግን በጣም ነው የምወዳችሁ በማለት ፍቅሩን ገልጻላቸው እናቷን ለማሳመን እንዲሁም ማኪን ደግሞ የሚያደረገች ያለችውን ሁሉ እንዲታስተካከል እየጠየቀቻት ነው። እኔ የሰላም አባት ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱን ቤተሰቦች ከልብ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እላለሁ። ሮዛ ድራማ በአለፈው ቪዲዮአችን ላይ እንዳየነው ማኪ አሁንም ናታንና ሰላምን በአንድ እንዳይሆኑ ለማድረግ እየሞከረች ያለችውን ነገር አይታችኋል። ሮዛም የቻለችውን እየሞከረች ነው፣ እያስፈራራችም እንዲሁም ደግሞ በመታገት ብዙ ስቃይና መከራ በማብዛት ናታንን ለሰላም እንድተውላት እያደረገች እየታገለች ነው።
ሮዛም ወንድሜ እኔ መከታህ ነኝ፣ ምንም ነገር አይጎልህም። አሁን ላይ ሰላምንም ሆነ እማዬንም በአንድ ለማድረግ እንጥራለን። ማኪ ግን ከሁላችንም ህይወት እንድትወጣ አድርጋለሁ ባለችበት ምክንያት በዛሬው ቪዲዮአችን ላይ ታዲያ ናታን በጣም ተገርሞና ተደንቆ የነበረበትን ነገር እናያለን። ናታንን እንዲህ ያስገረመውና ያስደነቀው ነገር ቢኖር እንዴት እንዲህ ሊሆን ቻለ ብሎ ያመነበት ነገር ሮዛ እንዴት ትችያለሽ ብዬ አምኜ አላውቅም ነበረ። አሁን ላይ ግን ይህን ስላየሁሽ በጣም ደስ ብሎኛል በማለት ደስታውንም ገልጾላት የችሎታዋን ነገር ግን አድንቆላታል። ሮዛም እኔ እህትህ የማልችለው ነገር የለም፣ አንተና ሰላምን በአንድ ለማድረግ የቻልኩትን ያክል መስዋዕትነትና ዋጋ ከፍላለሁ። ስለዚህ እናንተም በአንድ ሆናችሁ እናቴን ለማሳመንና ፍቅራችሁን ለማስቀጠል ጣሩ ብላለች። ስለዚህ አሁን ላይ ማድረግ ያለብን ነገር ማኪን ከዚህ ቤት ማባረር፣ እንዲሁም እሺ ብላ እዚህ ቤት እንዳትኖር ማስፈራራት፣ ማስጨነቅ፣ ከተቻለም ባልታወቀ ቦታ ማገትና ማስቀመጥ ይቻላል። ከዚህም በኋላ ከአንተና ከሰላም ህይወት ልትወጣ ትችላለች። አሊያ ግን ዝም የምንላት ከሆነ ሰላምንም ሆነ አንተን አንድ ነገር እንደምታደርጋችሁ አልጠራጠርም። ራሳችሁን ጠብቁ፣ ምንም ነገር እንዳትሆኑ የቻልኩትን ያክል እታገላለሁ። እሷ ግን በጣም በእናንተ ነገር ቀንታለች። የሮዛንም እጅ ላይ ያየችውን ቀለበት ለምን ተደረገ እያለች ስትፍጨረጨርና ስትናገር ስትጮህ ነበረ። ስለዚህ የሚጠበቅብህን ያክል አድርግ ብላ ተናግረዋለች። ናታንም በጣም ተገርመዋል። እህቴ ቃል የለኝም ለአንቺ ቃል የለኝም፣ አመሰግናለሁኝ። ይህን ታደርገዋለች ብዬ አልገመኩም ነበር፣ ግን እንዴት ቻልሽበት? ዋው እኔ አላሰብኩትም ነበር፣ የአንቺ ችሎታ ለየት ይላል በማለት ገልጿል። ሮዛም ከኔን ችሎታ ችግር የለም አስለምድሃለሁ፣ ግን አሁን ጠንከር ብለህ እናታችንን እናሳምናት። እናትየዋን በእርግጥ የምትለው ግራ ተጋብታለች። ማሂን ሊወድላትና ሊፈቅራት እንዲሁም ቀለበት ሊያረግላት ፈቃደኛ ባለመሆኑ ምክንያት ሌላ ፍቅረኛ አለ ወይ? ፍቅረኛ ካለህ አስታውቀኝ እያለች ይዟለች። ስለዚህ የሚወዳትና የሚያፈቅራትን ሰላምን እችና ብሎ ለማስተዋወቅ ስለሚፈራ አሁን ላይ ማሳመን ያለበትን ነገር ቅድሚያ ተናግሮና ሳምኖ ከዛ በኋላ መታወቅ ካለ ትተዋወቂያለሽ ለማለት በውስጡ የወሰነ ውሳኔ ነው።
ማኪም የሚነገረው ነገር እየገባት አይደለም። በጣም እያበሳጫትና እየተናደደች ነው። በሮዛ እንኳን ራሷን ቀይራ ስታናግራት ለማንም ሰው እንደማትፈራና እንደማትጨነቅ ናታንን መቼም እንደማትተው ሰላምን ግን ከዚህ ከቤት እንደማባረራት እመን እያለች ነበረ። ብቻ ከባድ ነው። የቻለችውን ሁሉ ግን እያደረገች ነው። ምን ማድረግ እንዳለብኝ አላውቅም። ግን አንድ ቀን ተስተካክሎና ሁሉም ነገር ከፈቶ እናታችንም አምናበት አንተና ሰላም በአንድ እንደምትሆኑ በተስፋ ጠብቃለሁ እያለች ሮዛም ጥሩ ተስፋዋን እየገለጸች ወደ ነበረችበት ከማሂን ማስፈራራት ከነበረችበት ቀጥላለች። በእርግጠኝነት ማኪ ስትጨነቅና ስትፈራ እንዲሁም ጠበንጃ ነገር ይዛለች። ሮዚ የያዘችው ጠበንጃ የስራም አይስራም ፈጣሪ ነው የሚያውቀው። ግን ለማስፈራሪያና እንዲሁም ደግሞ እየቻለችውን ያክል ለማስፈጸሚያ ይበቃታል። ስለዚህ ማኪ ግን እንዲህን ፈርታና ተጨንቃ ሰላምን እንደፈለገ ትሆን፣ እኔም ናታንን እተውላታለሁ የሚል ቃል እንደምታመጣ በተስፋ ጠብቃለሁ። ሰላምዬም ይህ በመደረጉ በጣም ደስ ብሏታል። ደስታዋን እየገለጠች ትገኛለች። ሮዛ ማልፈታሽን በምስጋና ብቻ ያለች ቀልዷም ጨዋታዋም ቁም ነገሯን በጣም የሚያምርና በሚያስደስት ሁኔታ ነው። ሮዛ ልዩ ልጅ ናት ማለት ይቻላል። በእርግጥ ለወንድሟ ያላት ፍቅርማ ያው ቃል አይገልጸውም። በጣም እንደምትወደው እየተናገረች ነው። ደግሞም ተግባሯ ይገልጻል። ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩኝ እለያችኋለሁኝ። አሰላሙ አሌይኩም ወራህመቱላሂ